ማርታ ጎይቶምና አንድ ብር ምንድነው ያላቸው ሰዎች ምንድነው የሚናፈሰው ነገር ምንድነው? ለዛውም በራሱ በአንድ ብር እንትን አካውንት ላይ ምናምን ቆይ እቺ ነገር በሰፊው ወደ በኋላ አካባቢ እናያለን። ከዛ በፊት ግን ማለት ነው የሚያስነኑ ቪዲዮዎችም አሉና ነገር ሰላም ብለናችሁ እንግባ። እንዴት ናችሁ የያቡስ ቤተሰቦች? ደህና ናችሁ? ሳምንታችሁ እንዴት ነበረ? እኛ ደህና ነን። እናንተ ጋር ሁሉ ሰላም ብለን እናስባለን። እንግዲህ ዛሬም ተከስተናል በሰዓታችን። እንግዲህ ቪዲዮችንን ስትጀምሩ ደግሞ ላይክ እያረጋችሁ ቤተሰቡን ስላላችሁ ሰብስክራይብ እያረጋችሁ ብዙ ወሬ አናወራም። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። አንዱ እኮ ነው ረጅም ጊዜ ፈጣሪውን ገንዘብ ስጠኝ ብሎ ለምኖ አልሰጠው ሲል እሺ አበደረኝ። አይደለም ወይ ምን ይሄ ነው እንዴ? እንትን ለምኖ የሚለው ቢቸግረው አበደረኝ። እቺን እንኳን እኛ አላሰብነው። ሌሊቱን በማያገባኝ የሰው ላይፍ ሳጨበጭብ አድርና ኦልሶ ሚ ጠዋት ይላል። እሺ ይሁን ቀዳ ኦኬ ማነው ማን የሰው ላይቭ እያየ የእንትና ላይቭ ለምን አንተ አሁን እያየ ታደርክ ነው? አዎ ምን ጥያቄ አለ? እውነት ግን እኔ በጣም አይገባኝ ነገሮች አሁን ሰው የትኛውንም ላይቭ ነው ነገር ከምሽቱ 10 ሰዓት ላይ አለ ሰው ይከታተላል ያ ያለው በተነስ እኔ እንጃ እኔ ለምን እንጃ በጣም የሚሰሩትን ካጡ እንጃ የሰው ላይ የሚከታተሉ 10 ሰዓት ግን ምን ጤናማነት እኛ ላይቭ ስንገባ ግን ማየታችሁ እንዳትረሱ። ማየት አለባችሁ በዚህ ግድ ነው። ለቀጭን ጓደኛችሁ ላኩላቸው። አንተ እኔ ሰደብኩ ምን ልትሆን አንተ ምን ልትሆን ፍሪ ለበት እኔ በነፋስ ቀልድ አላውቅም። ለቀቀ አረ የተመታ ነገር አት ምን አይነት እንግዲህ እኔ አሁን ይሄ ቪዲዮ ለኔ እኮ ነው የሚያስፈልገው ግን ምንም ማለት እፈልበልበት እንዴ ተወኔ በነፋስ ቀልድ አላውቅም። እኔ በነፋስ ቀልድ አላውቅም። ቦታ ይዛቁም አይደል እንደምል በዱቤ ነው እንዲያመጣው እንዴ ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳድራት። የገንዘብ ለመሆኑ ግን ስንት ነው? 5500 እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው 500 ብር ነው ማለት ነው። 500 ብር ማለት ነው አይደለም? ምን አይነት ይሄን ለመረዳት እንግዲህ የራሳችሁ ጥሩ መረዳት አያስፈልግም። እኔ አላሰብኩም ነበር ታውቃለህ። አረ የተመታ ነገር። እሺ ጦዘህ ፖሊስ ጣቢያ ስትደውል ሄሎ ፖሊስ ጣቢያ ነው? አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። ኧረ በእናታችሁ አይደለም። ቆይ እኔ ቢገርመኝ ነገር ቆይ እንዴት ነው ያ ስሜት የሚያጭሰው ብቻ ነው ሰው ብቻ ነው የሚያውቀው። ግን ያን ስሜት እንዴት ተረዳስ? ኦኬ አይ ከውጭ ነው ትረዳዋለህ። እነሱ አንተ እየነደደ ይላል ዝም ብለው ላይክ እሺ። ሽሮ የምትወዱ ሰዎች ደግሞ አላችሁ። አሁን በእናታችሁ ሽሮ ምኑ ነው የሚወደደው? በሽሮ ልመጣ ነው። ሽሮ እኮ ህይወት ማስቀጠያ ነው እንጂ ሰውነት ምናምን እኮ አይሆናችሁ። አሁን ክትፎ ባለበት ሀገር ዱለት ባለበት ሽሮ ዘላችሁ ሽሮ ላይ እርብስ ማድጉ ማርያም ናተ ሽሮ እኮ ስሙ ራሱ እኮ ችግር ነው ዲ ተስማማል። አዎ እንዴ ምክንያቱም መሰለ መስማማበት ምክንያቱም መሰለ ሰው ለሽሮ በጣም ያለቀልቃል ሰው በጣም ሽሮ ማለት ነው እናቀለን ጀስት ወጪ ስለሚቆጠብ ነው ምናምን ሌላ አማራጭ የለንም። ግን ነገር ነው ደግሞ አንተ አስብ ሰው እንዴት አንተ አሁን የ20 ዓመት ወጣት ለምሳሌ ኢትዮጵያ ውስጥ ተወልዶ ያደገ በቀን አንድ ጊዜ ብቻ ራሱ ሽሮ ቢበላ ማለት ነው አንድ ጊዜ ምን ያጋጥማል? አይደለም በአመት 365 ጊዜ ሽሮ ይበላል። አንዳንድ ጊዜ ቢሆን ያንን በ20 ምናምን ዓመት አባዘው 300 ሲባዛ በ20 ምናምን እንደምር 7300 ጊዜ
በዘመኑ የ20 ዓመት ወጣት በልቷል ማለት ነው። 7300 ጊዜ ሽሮ አንተ ብሶብሃል በጣም እንትን ብሎ እኔ መሮኛል። እውነት እንዴ ቀላል አይደለም 7000 ጊዜ አንድ ምግብ መብላት። ስለዚህ በተለያየ ፍሌቨር ቢሆን ችግር የለም። ራሷን ተተረጋጋን ከፈለገች በአልጫ ትመጣለች። እኔ ከዚህም በኋላ አሁን ለሽሮ በጣም ያለቀልቁ ሰዎች እንጃ በቃ አማራጭ ስለሌለ እኮ እንበላለን፣ ግን ሽሮን ልናመልክ አንደርስም። ስለዚህ አታሽቀብጡን እያልከኝ እኔ አላልኩም። እኔ ከደሙ ንጹህ ነኝ፣ እሱ ነው ያለው። ምንም የሚመለከተኝ ነገር የለም። ጸሎት እያደረገ ነው፣ ዱዓ እያደረገ ነው። አይደለም ሲሪየስ ነው ሞክረው አይደለም ከበረው እኮ ግን አይ አንተ ምን አይነት ሰው ነው? በዚህ አጋጣሚ ግን ማለት እስልምና እምነት ተከታዮች ትላንት ኢድ ነበረ። ኢድ ነበረ። ያው እንኳን አደረሳችሁ ማለት እንፈልጋለን። ኢድ ሙባረክ እንላለን። ኢድ ሙባረክ ነው የሚባለው። እንደዛ ነው የሚባለው። ስትነቅረው ወዲያው የሚቀየረው ጀለስ። አንድ ሃይስኩል እያለን ኬሚስትሪ አስተማሪ ትዝ ይለኛል። እንደዚህ ጎትቶ ይዞት ወጣ። ከዛ በኋላ አልፎ አልፎ ነው የሚሰማው። ተሰለጆሮ ታወራለህ እኮ ፀጉር ማሽ ነው እንደዚህ የገባው በማይመጣ ባጆ ኮነች እንደዚህ ችግር ለምን እንደዚህ በስብህና የሚነካ ነገርም አትናገር። ተቀረው ይቀራል እና ይረስብኝ ነው ነገሮች አይደለም ይሄ ይዛል አልጨውትም እኔ እንደዚህ አይነት መጀመሪያ ነው አለመጀመር ነው። ከጀመሩ በኋላ ደግሞ መናደድ አያስፈልግም፣ መቀያየምም አያስፈልግም። በተለይ ወንድ ከሆናችሁ አያምርብም። በዚህ ላጤ መላጥ ይላል። ላጤ የሚለው ሰው ሲጀመር አመጣጡ ራሱ ከየት እንደሆነ ታውቃለህ? አታውቅም። ላጤ ማለት መላጥ ማለት ነው። ችግር ይልጣል፣ ረሃብ ይልጣል፣ ቸነፈር ይልጣል፣ አከራቢ ይልጣል፣ በዛ ላይ ነጋ አልነግ መሸ መሻ አልነጋ የሚለው ነገር ይልጣል። ደሞዝ መጣ ይልጣል፣ አሰር ይልጣል። መላጥ ማይልጥ ነገር የለም። መላጥ ይልጣል። አይኔ መላጠጥ ከስማማላችሁ ግን ያስማማል። ላጤ የሚለው ቃል ከዛ ነው የሚመጣው። ይልጣል፣ ብዙ ነገር ይልጣል። ሁላችንም የተላጠ ችግር ይልጣል። ሲንግልነት በራሱ ይልጣል። ላጤ እኔ ሲንግል ነኝ እኮ ሲንግልነት እየተላጥክ ነው ማለት ነው። የቲክታክ ጥያቄ ይቅርባችሁ። አንተ ቲክቶከር እሺ፣ የመጀመሪያ ሚሊዮንን መች ሰራ? መለስኩ። ጥያቄ በጣም አዘኛል። እሱ አይደለም እኮ መች ሰራው? ተው እንዴ ሁላ ለመመለስ 40 ዓመት ይላል። 40 ዓመት አሁን ስንት ዓመት ነው? 30 እና 40 ዓመት ነው እቅዱ ነው የሰራሁት። በርባ ታዲያ በእኛ ሲሰብ ነበር እኮ የሚለው አሁን ጠፍቶ አይተህ ሲሰብ ነበር ሁላ ለመመለስ እኮ አውቁ ነው። ብሶት የሚረጩ አይነት ቪዲዮችን ጥያቄዎችን ማለት የሚጠይቁ ሰዎች የመጀመሪያ ሚሊዮንን መሰራ ካልሰራውስ አስብ። አሁን 30 ዓመት መለማመጥ ስታቆሙ። እሺ ሰላም ነው፣ መታወቅ እንችላለን? ቀረብሻ መጥቼ እንኳን ስለወሮሽ ራሱ እድለኛ ነሽ። ገብቶሻል አይደል? ዓለማችን ላይ 6.7 ቢሊዮን ሴቶች አሉ። 3.3 ሚሊዮን ወንድ ነው ያለው። ስለዚህ በክፍፍል 10 ትደርሱናላችሁ። እድልሽን አልተጠቀምሽበት። ስለዚህ አምልጦሻል። እንደው ምን ያለነሳም ተነሽ። ቀረብሽ። አንቺ ነሽ መሄድ ያለብሽ። ሄደሽ አለመለማመጥ ነው። ምንም አያስፈልግም። በዚህ ተቀላ አባ ናስ ያንዴ ናስ ያንዴ እኔ ነው። አዎ አቤት። ሰላም ነው አለን። እንዴ ነው አለን። ሰው ልጠይቅ ነበር። እሺ መጋኛ መጥቶት አፉ ይዞረ ሰው ታውቃለህ? 50 ሺህ ብር ልንረዳው ፈልገን ነበር። መጋኛ? አዎ አይ እሱ እኮ በግራው ነው አፉ ይዞረ። ረስቼው እኮ ነው እንደረሳችሁ። ብራን ዘማኩ። ረስቼው አልነበርኩም። እውነት ይኸው አይሁን ማም እሄደ ተራሰነ። እሺ ወይ ተመትቼ ልምጣ? መጋኛ ተመትቼ ልምጣ? በእናትህ ተመትቼ ልምጣ? ኧረ ግን ሰው ግን ማድርጎ ነገር የለም። ለብር ተብሎ ራስ ገላችንን መሸጥ ለብር አሁን ምን ያስፈልጋል?
ብር ነው። እንዲህ እያለን እንግዲህ ወደ ዋናው ቦታ መተናል። ወደ እነ ማርታ ጉዳይ ማለት አዎ። እና በአንድ ብርና በማርታ እስቲ ቪዲዮን አይተን እናንተ የሆነ የምትሉት ነገር አስተያየቶቻችሁን እንሰጣላችሁ። አንድ ብር ግን እረፍ ብለናል። ብቻ ለማንኛውም ቪዲዮ እኔ እሺ የፊልም ምረቃት ነው መሰለኝ። አሁን ማርታ ናት ወይስ ሌላ ሰው? እሷ ራሷ ነች። እንግዲህ ተመሳስሎብን አይደለም መቼስ ተመሳስሎብን አይደለም። ሲጀመር ሜንሽኑም አድርጓታል። እኔ አሁን እንትኑ ምን ያስፈለገ ነው ምን ያስፈለገ ነው እሷ ፓርት እንግዲህ እናንተ ትነግሩናላችሁ። እሺ እና ቆይ እንደርስበታለን። ፊልም በማስመረቅ ሰበብ አጓጉል ነገር የምትጀምሩ ሰዎች ረፍ ስንቀል ነው። ለማንኛውም የፊልም ምረቃት ነበር ምናምን ነገር ጀስት የቲክቶክ ቪዲዮ መሰለኝ አይደል? እንደዛ ቢሆን ነው እንጂ በእርግጥ ይሄን የምር ሰው ይወስዳል ብዬ አላስብም። ያዩት። ለማንኛውም ንገሩን እስኪ ምን ይመስላችኋል? ኮመንት ላይ የነገራችሁ። መጀንጀን ስልችት ሲል ቦይፍሬንድ አለሽ እንዴ? የለሽም? ከሌለሽ በቃ ሳይሽ ተመችተሽኛል፣ ጸባይሽ አሪፍ ከሆነ እንትን እንላለን። እኔ ቦይፍሬንድ ነው ይሻል። እንደዚህ ያለን እኔ በጅንጀና ምናምን ማባክነው ጊዜ የለኝም። ከተመቸሽኝ ተመችተሽኛል፣ ፍቅረኛ ይቶኛል 09 ያስፈልጋል። መልፋት አይጠበቅበትም። ምንም ጥያቄ የለውም። ይሄ እሳት አደጋ ምናምን ይሁንና ደግሞ ካልፈለግሽ አልፈልግም። እውነትም መሰለህ ይሰለቻል እኮ ይሰለቻል። ጊዜ ማባከን ነው፣ በጣም ጊዜ ማባከን መስሎ ይሰማሃል። እንደዚህ መጀንጀኑ ገና አሳምኖ ነገር ከዛ እንደዚህ አይነት ርቀቶችን መጓዝ አይልከለ። ከዛ ቀጥታ ትሄድና እንደድሮ ሰው ተመችተሽኛል ታገብኛለሽ ወይ ብለህ በመጀመሪያ ቀን ነው የምንጠይቀው። ትስማማላችሁ በሚለው ሀሳብ እናንተ? ለምን የወንዶችን ደግሞ የሆነ ማህበር አናቋቁም? ምን ብለህ እስኪ ምጻረ ቃል መኖር አለበት። ረዥም ነው ግን መጀንጀን የማይፈልገው የወንዶች ጀማ መጀንጀን የማይፈልገው የወንዶች ጀማ አይሆን ግም ነው ግም በጣም ግም። እሺ ልጅ እያለ ከቲቪ ወደ ሬዲዮ ሞድ ሲቀየር ተናስተልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች እንደምን አላችሁ ልጆች? ወይኔ አለቀልኝ። እውነተኛ ታሪክ ላይ ተመሰረተ። እቺ ስሜት የሚያውቃት ያውቃል። አልቶ ብሏል፣ ለቀቀው። ወይኔ ጉዴ በላ ቀደለኝ። የማይመለሰው ነገር ብትሞክር የማይመለሰው ነገር በቃ ለማሳመን ምናምን ነገር ሱኬት ነቃቅለ ነገር ታስቀምጣለህ። ሲመጡ አላቅም ነው የምትለው። ቲቪውም ደግሞ አንዳንዴ ካወቃችሁ ይሄ ይግል የለ ወዲያው ተዘግቶና ነገር ተከፍቶ ለተከፈተ የሚለውን እንትናን ወይም ደግሞ እንትን ቲቪ ስክሪኑ ጨረር ነገር እንደዛ እንዳይሆን ከአንድ እነሱ ከመምጣታቸው ከሰዓታት በፊት ነቅለ እንዲቀዘቅዝ አድርገህ ምናምን ከዛ በኋላ ነው እንጂ ከብዙ ስቃይ በኋላ የምታመልጠው እንጂ ይሄ ዝም ብሎ ማምለጥ። እሺ ቀልዷ ግን ተመችተኛለች። እኔም ተመችተኛለች። የሚያውቃት ሰው ያውቃታል። ቀደምም ስላችሁ ነበር። ይሄ ግን ሰቀቀን እኮ ኢየሱስ ስም በጣም ሰቀቀን። ደግሞ እንትኑስ በቃ እንትኑን ነው የምታስበው፣ ዱላውን ነው የምታስበው። በቃ ሽቦ እዛ የራሱ የቲቪው ሽቦ ይነቀልና ትለጠለጣለህ፣ አይቀርልህ። እስኪ ኮመንት ላይ ንገሩን እቺን ነገር ያደረገ በልጅነቱ። ብቻ ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። ተዝናንታችኋል ብለን ተስፋ እናደርጋለን። እንዲሁም ደግሞ ስቃችኋል። እንግዲህ ሀሳባችሁን ኮመንት ላይ ያስቀመጣችሁ ከዚህ በኋላ በደንብ እንገናኛለን ብለን እናስባለን። የዛሬ ቪዲዮ ይህን ይመስል ነበረ። በሚቀጥለው እንገናኛለን። ይመቻችሁ። ባይ ባይ።